አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ውዶቼ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ኑሩልኝ ቅመሞችዬ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። አሁንም ግዳፋችሁ እንዳይለየኝ የኔ ውዶች። ዛሬም እንግዲህ እንደተለመደው መጥቼላችኋለሁ። ቪዲዮ ተሰራሁ ተነሳብቻለሁና አልተመቻቸልኝም ነበር አልለቀኩም ውዶችዬ። ዛሬም እንደተለመደው በፍትፈታ በቃ ፍትፈታ ተዋለሁ ብዬ ነበር። ፍትፈታ አልተውኩም። እንዴት ብዬ ጮማ የሆነ ፍትፈታ ተዋለሁ። አያስተውም እንዴ? አያስተኛም፣ አያስቀምጥም ፍትፈታው ማለት ነው። የዛሬው ደግሞ ይለያል። ተዛሬው ለየት ያለ ነው እና ውዶችዬ እንግዲህ ዛሬ የመጣሁላችሁ ፍትፈታ ስለ ሰኢድና ሱመያ ሀዩ ተብዬዋ ቪዲዮ እስከሚለቁ ድረስ በጣም እጓጓለሁ፣ ቸኩላለሁ እኔ ማለት ነው። እከታተላቸዋለሁና ቪዲዮአቸው እስከሚለቀቅ ድረስ ቸኩላለሁ። ግን እንደኔ ማን ነው ግርም ያለው? የሀዩ ስራ እንደኔ ማን ነው ግርም ያለው? ይቺ በቃ ሁለተኛ ሚስት ታትሆን ይቺ ጥቅም ወዳጅ ናት እንዴ! ሰው ሁለተኛ ሚስት ሆና አውቃ የልጆች አባት መሆኑን አውቃ ገብታበት ተገባች በኋላ መንቅርቅራቸውን አውጥታ በእሷ ምክንያት ነው እንደዚህ መንቅርቅር ብለው የቀሩት ማለት ነው። እንግዲህ ሱመያ ትሸሻለች፣ ሰኢድ ይከተላል። ሱመያ አትከተለኝ እዛው ሚስት ጋር ሆነ እያለችው ቢሆንም ግን የልጆቹን እናት ተመፈለግ ወደኋላ አላለም። የመጀመሪያ ሚስቱ የልጅነት ሚስቱ የስደት ጓደኛ ሚስቱ ስለሆነች ሱመያ የኔ ቆንጆ ባለሽበት ሰላማሽ ይብዛልኝ እና እሷም ትንከራተታለች ልጆቿን ይዛ፣ እሱም ይንከራተታል። እንዴ ስንት እሷ እኮ ረገጠችበት፣ እሱም እየረገጠ ነው። በቃ ምንም ወደ ኋላ አላለም። በቃ ጎንደር ገብቻለሁ ብትለው ጎንደር ገባ። ተጎንደር በቃ እሷ ረገጠችበት፣ አልረገጠበት ሀገር የለም። ስለዚህ እንደዚህ እየተንከራተተ ማለት ነው። እንደው ሩህ ቢኖርሽ ሀዩ እሱ እንደዚህ እየተንከራተተ አንቺ ተጎንህ ነኝ፣ አይዞህ፣ ታገኛታለህ፣ ትገናኛላችሁ፣ እኔ ነኝ መሀከላችሁ ገብቼ ይህም ሁሉ ጥፋት ያመጣሁት እያልሽ እሱም ማጥናናት ነበረብሽ። የሰኢድን ጓደኞች የመጡትን ተይ፣ ይሄ ነገር አያምርም ያሉሽን ሁሉ አንጥተሽ ጥርቅም ነው። ምን አይነት አሳዳጊ የበደለሽ ነሽ ልጅቱ እንዴ! እንኳን ሁለተኛ ሚስት ልትሆን አንቺ ለአንደኛውም ማለት ነው ኃይለኛ ወንድ የተባለ ኃይለኛ ወንድ እየረገጠ ግን ልክ ያስገባሽ ነበር። አሁን መመታት የለም ግን አንቺ ቲያንስሽ ነው ብትርም ማለት ነው። ምን አይነት ፍጡር ነሽ አንቺ ደግሞ እንዴ! አለማፈርሽ ደግሞ አልሻልሽና የሰው ጥርስ እኮ ፈለሽ። ተው በቃ እንደ ደህና ነገር በይቅርታ ለማለት ማለት ተው በቃ። እሱን እንግዲህ እኔ ከፍለዋለሁ ሰኢድ አልሽ እኮ የሰኢድን ገንዘብ እኮ ነው የምትከፍይው። የማንን ገንዘብ ነው አንቺ ማዳም ቤት ደስ ሽንት ቤት አጥበሽ ሰርተሽ ነው የምትከፍሊው? ይሄ እኮ በቀላሉ ዛሬ ዝም ብሎሽ ታለፈ፣ ነገ ደግሞ የሰው ህይወት እኮ አጥፍተሽ ታስይዤዋለሽ። ምንም ዋስትና የለሽም አንቺ። የተማርሽው ዲግሪ ምንድን ነው? ሰው በመደብደብ ብቻ ነው እንዴ? ያንቺስ ጠና እንዴ! ምን ፈረደብህ ሰኢድ? ምን ፈረደብህ? እሷን ደግሰህ አገባ ማለት ነው። እሷን ድል አድርገህ እንዲህ ደግሰህ አበርደም ተምትበላ ምን ነው ሰድቀህበት ብሆን አጀር ታገኝበት ነበር። ይቺ ሰው አይደለችም። ነገሩማ ያረገችው ነገር አላት። ወደህ አይደለም ተክለፍልህ የሄድከው። ሱመያ እንድትገኝ ላይ ዱአ አድርግልኝ ሲላት እኮ ምን ትላለች? አታገኛት መስሎህ ነው እንጂ አታገኛት ትላለች። የያዘችብህ ነገር አለ እንዴ? እልቁንስ ሱመያ እንደተጎዳሽ ተጎድተሽ የልጆችሽ አባት ነው ብትደርሽለት አይሻልም? ግን ሰውየው ወዶ አይደለም፣ ሰውየው በሰላሙ አይደለም። እንደኔ ልብ ብላችሁት ማለት ነው።
እንዴ አለችና እንደ አመት ሰው ታይቀመጥ አንድ ልጅ ታትወልድ እሱ ራሱ ደስ ታሰኘሽው ራሱ ሁሉንም ነገር ያስተካክልልሻል እኮ። ምን አቻኮለሽ ሩጠሽ ንብረት የለኝም ስንት ብሌን ገንዘብ ወይ በአካውንት ያስቀምጥ አለዛ የሱምያን ቤት በስሜ አዙርልኝ አልሽ እንዴ? ሰው የለሽም እንዴ የሚመክርሽ? ቤተሰብ የለሽም? ወይኔ ሰው ግን ይሄን አይታችሁ ፕራንክ ታደርጋላችሁ? ይሄ ፕራንክ ነው ጉድ ያመጣው መዘዝ ያመጣው ማለት ነው። በጣም ያስደንቃል፣ በጣም ይገርማል። በነገራችን ላይ እንዴ ቤተሰቦቼ ጨቀጨቁኝ፣ እሷን ፍለጋ እየሄደ ነው። ላንቺ ምን አኑሮልሻል? ሱምያ ቤት ስለገዛህላት ለእኔም ቤት መኖር አለብኝ። ሱምያንም እኔንም በትክክል ማየት አለብህ አልሽ እኮ። እኔ እናንተ ሰርተን ለሱምያ ቤት እንገዛላታለን። የሱምያን ቤት በስሜ አዙርልኝ። እንዴ ሜዳ ላይ ይህንን ያወራሽማ በቃ ውስጡንማ መከራውን እያሳየሽው ነው። እኔ የምለው ሱምያ ካለሽበት ወጥተሽ ማለት ነው ለልጆችሽ ትትይ ቢኖርልሽ ለልጆችሽ ደረጃ ነው፣ ላንቺም ደረጃሽ ነው። እሺም አበዛው በቃ ልቤን ሰበረው ብለሽ ነው እንጂ በሱ አልተጀመረም። ቢሆንም ግን ይሄንን ሰው ተነብሱ ብትደርሽለት ይሻላል። ዘመድም ሆናችሁ ከነብሱ ድረሱለት። ይሄ ትክክል አልመሰለኝም። ሰኢድ ትክክል አይደለም። በቃ ጭንቀት ውስጥ ነው አሁን ያለው ማለት ነው። ስታዩት ሰኢድ ጭንቀት ውስጥ ነው። ትክክል አይደለም። ቆይ ቲያሻት ሱምያን የምትከተለው እኔ ሴት አይደለሁም ወይ? ትኩስ ሽንቷን አጠጣታለች አለች። በምን አወቀች ሽንት መጠጣትን? ሽንት ተጠጥቶ ሰው ይከተላል እንዴ? ሰው ይወደዳል ማለት ነው። የልጆቹ እናት የበረሃ ጓደኛ የልጅነት ሚስቱ ስለሆነች ልጆቹን ናፍቆ ቢከተል ያችን ብስብስ ምን እያረክን ለምንድን ነው የምትከተለው? እኔ እያለሁኝ እሷን እርግፍ አርገህ እርሳት። ሽንቷን አጠጥታለች እንዴ? አንቺ እኮ በትክክል እየጋሹ ነው ማለት ነው ሽንትሽን። እሷን ረስቶ እኔን ይወደኛል እያልሽ እያጠጣሽው ነው ያለሽው። በቃ እኮ ራስሽ እየመሰከርሽ ነው እንዴ ሰውየው እጅ ታይሰጥ ቶሎ ብትደርሱለት አይሻልም? የወገን ያለህ እንዴ ዘመድ ያለ የወገን ያለህ ማለት ነው። ቶሎ ድረሱለት። ሰውየው ጭንቅ ላይ ነው ያለው። እንደኔ አስተሳሰብ ማለት በሰላሙን አይመስለኝም። በጣም አሁንስ እያሳዘነኝ ነው ማለት ነው። እና ሱምያ ይሄን ቪዲዮ ሸር እያደረጋችሁ አይከፈልበትም፣ ለሱምያ አድርሱልኝ። የሱምያ ወዳጆች ማለት ነው። እንደኔ ብትደርሽለት ይሻልሻል። አንድ ነገር ተሚሆን የልጆችሽ አባት ይጠጥትሻል። ጎንደር ሂዶ ድምጡ ጠፋ ብትይ አንቺም እንደገና ደንግጠሻል አይደለም? አሁንም ቢሆን ይሄ ሰው ምን ላይ ነው? ምን ሆኖ ነው? የድሮ ሰይድ አይደለም። ምን ነካው? በቃ ምን ሆኖ ነው ብለሽ ማሰብ አለብሽ ማለት ነው። እንደኔ እና ልጅቱ ግን አይገርምም? የሰይድ ነፍስ እጇ ላይ እኮ አስመሰለች። እጇ በእጇ ጨብጣ የያዘችው መሰለች። የሱምያን ንብረት አዙርልኝና አንተ አንድ ነገር ብትሆን የባሌ ውርስ ነው እያልኩኝ እቀመጣለሁ አለች እኮ። ንብረትህን ተፈረምክላት በኋላ አንድ ነገር ልታስተርግህስ እንደው ምኑን ተአለህ? እነዚህ ታጠገቧ ብትሸሽ አይሻልም? ደህነኛ ከሆንክ ታጠገቧ ሽሻት። አሁን ራቃት ማለት ነው። አጠቅምህም ይችልች እሷን ተወትተህ ልጆች እናት ጋር ብትመለስ ይሻልሃል። ምናልባች ደህነኛ ከሆንክ ማለት ነው። ልጅቱ ግን በጣም ታሳዝናለች። ለማንም አትሆንም እንዴ! ዛሬ የሰው ጥርስ ነቀለችልህ፣ ነገ ደግሞ የሆነ ሰው ገላ ታስይዛሃለች። ለምን እንትን ፊት ለፊት አትገጥመም? ታያዋት ስለሆነ ድርግም የምታረገው። አንዱን ደግሞ አፍንጫውን ሞይ ትለዋለች፣ ይፍት ይላል፣ እዳ ትነክረሃለች። እናቴ እንጃ ብቻ እንግዲህ ሁሉንም ያግራላችሁ፣ ሌላ ምንም አይደለም። እና ውዶችዬ ዛሬ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እስኪ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እስኪ ምን ትላላችሁ እናንተ ደግሞ የኔ ውዶች? እኔ እንግዲህ የታየኝን ነው
እና ይህንን ይመስላል ውዶችዬ። ሀዩ ቆንጂት እንግዲህ እንደዚህ ብላለች። የሱምያን ንብረት ለእኔ ግዴታ ታላደረክ እያለች ነው። የሱምያን ቤት በስሜ ታላዞርክ ሙች እገኛለሁ እያለች ነው። እንግዲህ ካዩ ሰው ካለህ እንግዲህ ቶሎ ይድረሱልህ ማለት ነው። በጣም ያሳዝናል ማለት ነው። እንዴ ቆንጆይቱ በለፋችበት በረሃ በተቃጠለችበት አንቺ አመታት ትቀመጪ የሰው ንብረት ወርሰሽ እሱ ምን ልታደርጊው ነው? አይገርምም? ግን በጣም ይገርማል።